እኔና አንቺ አብረን እንሁን በቃ ሁሉንም ነገር ትተን እኔ መተዋለሁ። በእንደዚህ አይነት ሁኔታ መቀጠል አልፈልግም። የሚገባኝን ሳይሆን የማይገባኝን ነው እየኖርኩ ያለሁት። ምንድነው ያጣሽ? እኔ ምን አሁን እሱን አሁን አይደለም ማውራክ። እኔ እናንተ ሆነ የምናስተካክለው ችግር አይደለም የገጠመን። አንተ ብቻህን የምትቀርፋቸው የግል ባህሪያቶች በቃ ሁኔታዎች አሉ። ሳታምኚ ሁሉ ችግር ውስጥ እየገባን ያለውን ነገር እሱ ልተውና አብረን እናስተካክል እኮ ነው ያልኩት አይደለ? አንቺ ምን እንደተውኩት መተው አለብሽ የተፈጠሩትን ነገሮች። እኔ እናንተ አሁን ላይ አብረን የምንቀጥልበት አይነት ሁኔታ ላይ አይደለም። የምር አንቺ ከኔ ጋር መቀጠል አትፈልጊም? እኔ ብሩኬ በዚህ ሁኔታ መቀጠል አልፈልግም። መወደድም መፈቀርም ጸጋ ነው። ለሱ እድለኛ ነክ ገባህ አይደለ? እኔ ደግሞ ስለማይገባኝ ያንን ጸጋ ስላልታደልኩኝ ከዚህ ህይወት እወጣለሁ። ብሩኬ በቃ ተረጋጊ፣ እስቲ ተረጋጊና አውሪ። ይቅር ተባብለን ድጋሚ ላናስባቸው ድጋሚ ላንሰማቸው አብረን እንሆን በቃ። ተደስተን መኖር አይገባንም እንዴ? እኔና አንቺ አልችልም። ከኔ ጋር መቀጠል አልችልም ብሩኬ። እርግጠኛ ነሽ? አልችልም። እኔ ብዙ ነገር እየሆንኩኝ ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ ቤተሰቦቻችን፣ እኔ ያለው ፈጣሪ ይመስገን። ያው ገና ከእንቅልፌ ከመነሳቴ ነው ወደ እናንተ ጋር የመጣሁትና እያሰብኩበት ነበር በጣም እና ያው ታውቃላችሁ ማታ ላይቭ ላይ ነበርኩኝ ምናምን ትንሽ አምሽቻለሁኝ። ደስ የሚል ጊዜ ደስ የሚል ሰዓትን አሳልፌያለሁ ከቤተሰቦቻችን ጋርና እየመጣችሁ ጆይን ማድረግ ትችላላችሁ። ብሩክ አሌክስ 19 የቲክቶክ አካውንት ላይ ማለት ነው። ፈታ ብለን ጥሩ ጊዜ ማሳለፍ እንችላለን እና ጸዴ ጊዜ አሳልፈናል። አመሰግናለሁኝ ከኔ ጋር የነበራችሁ በሙሉ ቴንክ ዩ በጣም። ሲቀጥል ደግሞ ትላንትና ላይክ ያለውን ፊድባክም አየሁት። እኔ ጋርም ያለውንም ስሜት ረጋ ብዬ አዳመጥኩት። ብቻ ከራሴ ጋር ሆንኩኝና ብዙ ነገር አሰብኩኝ። ምክንያቱም ላይክ በቃ በጣም እያሰብኩ ነበርና እንዴት መሰላችሁ በቃ ተው ሁሉንም ነገር ተው እያለኝ ነው ውስጤ። ምክንያቱም በቃ እኔ እንጃ ጥሩ ነገር አይደለም። አለመታመን እንደሚከብድ አውቃለሁ። በጣም አስጠሊታ ነገር እንደሆነ አውቃለሁና እኔንም የተረዳችሁኝ አላችሁ፣ ያልተረዳችሁኝም አላችሁና ላይክ ባላደረጋችሁበት ሰው መጥቶ ጀጅ ሲያረጋችሁ ሲናገራችሁ ላይክ በጥፊ እስከመመታት ደርሻለሁና በጣም እላስ ይዞኝ ነበረ ነገሩና እዛ ኤፍሬም ቤት ድረስ ሄጄ እንደዛ ይሆንኩትኝ በጣም እላስ ይዞኝ ነበር ነገሩ። ሃይሚም ከኔ በላይ ለሚመጡት ሰዎች ለሚመጡት ችግሮች ነው እንትን የምትለው ፎከስ የምታደርገው ቦታ የምትሰጠውና እኔ ለምለው ነገር ግድ አይሰጣትምና በጣም እሱ ነገር አሳመመኝና አስደበረኝ። ይሄ ሐቁ ነው፣ የኔ ስሜት ነው። ልክደው ምንም ልለው አልችልም። ላይክ አሁን እናንተም ብጠይቃችሁ ምን አይነት መልስ ነው ትመልሱልኝ? ባልዋላችሁበት ውላችሁ ባልሆነ ነገር ላይ ሁሌ ጀጅ እየተደረጋችሁ ከዛ አልታምን ስትሉና እውነት በቃ አያናደድም? በቃ ይከብዳልና ሃይሚም ሁልጊዜ በቃ የምታናደደኝ ምን የምትለኝ ለሚመጡ ችግሮች ነው ቦታ የምትሰጠው። ከኔ የሚመጣው ነገር እሷን አያሳምናትም። ምን ያላደረኩም ምን ያደለው ምን ያልሆንኩም ብላትም ቦታ አይሰጣትም። በቃ ቦታ አትሰጡም እና እሱ ነገር በጣም ያናድደኛል። ሁልጊዜ ችግር ውስጥ የምንድገባ የሚያደርገኝ ያ ስሜት ነው፣ ያ ነገር ነውና ለምን እዛ ስሜት ውስጥ ሆናለህ ለምን አተረጋጋም ልትሉኝ እንችላላችሁ። ግን አያድርስ ነው ይከብዳል፣ በጣም ይከብዳል። ብቻ እስቲ ሃይሚን ጠርቻታለሁና ቤት ነኝ ስላት ቤት አልመጣም ብላኛለች። ውጪ ነው የምናገኛት። ምን አይነት ስሜት ውስጥ ምን አይነት ሙድ ውስጥ እንደሆነች አዶን ነው። ተዋሽታም ሊሆን ይችላል፣ ወንድሟ ዋሽቷትም ሊሆን ይችላል። ለሷ አስቤ ነው ምናምን እያለ ነውና ለሷም አስቦም ሊሆን ይችላል። ግን ሃይሚንም ጀጅ ማድረግ አልፈለኩኝም። በቃ እሷም ተዋሽታለች። በዛም ሳይድ ማሰብ ፈለኩኛ፣ ለሃይሚ ማሰብ ፈለኩኝ። ታውቃላችሁ እሷም ተዋሽታለች። ምንም የምታውቀው እውነት የለም። ያው ወንድሟ ነው። ወንድሟ ደግሞ እንደዛ ያደርጋል ብላ ኤክስፔክት አታደርግም። አየው ነገራቶችን በበጎ መውሰድ ደግሞ ጥሩ ነው። በጥመትኩ በቃ አለሽበት ብዬ ምናምን በቃ አርፌ ቁጭ ብል እችል ነበረ። ግን ደግሞ እሷም ተዋሽታለች። ይሄ ሁሉ ችግር ያለበት ግንኙነትን ደግሞ እንዲህ በቀላሉ መተው ደግሞ አልፈለኩኝም።
በጣም ብዙ ሰውን በውስጥ የሚልኩልኝ ነገሮች ምናምን እያበረቱኝ ተስፋ እየሰጡኝ ነውና ያው ብዙውን ጊዜ የብሩክ እህቶች ሲባሉ ብሩክን ነው የሚፈልጉት ነው የሚባለውና ግን የኔ እህቶች ብሩክ ነኝ ላይክ ከኔ ጎን የቆሙ ሰዎች በሙሉ የኔና የሃይሚን አንድነት የሚፈልጉ ናቸውና ከራሴም አንደበት እየሰማችሁ ልናገር ሃይሚንም ሲናገሯት አልወድም ላይክ አልባሌ ነገር ሲሏት አልወድም እና ያው የሷ እህትነን ባዮች ናቸው ሌላ ነገር ላይክ ሌላ ሰው ተቃራኒ ነገር ሲያደርግ ነው ያኛውን በሌላ ነገር ይመጣው ሰው በጥሩ ነገር ከመጣኮ ምላሹም ጥሩ ነው የሚሆነውና በክፋት ማንም ይሄድ የለምና ነገሩ እንደዛ እያለ ነው ሁሉም ነገር እየተበለሻሸ ይሄድ ያለውና አንዳንድ ሰዎች ጋም ያለው አቀባበል እንደዛ ነው እኔን እንደ እህት ብለው የቀረቡኝ ሰዎች ከብሩ ጋር ሌላ ነገር ያላቸው ነው ይመስላቸው 100% የምናገረው በኮንፊደንስ ሶሻል ሚዲያ ላይ ሁሉ ሰው ያየኝ እንኳን የምናገረው እነዛ እህቶች የኔና የሃይሚ አንድነት የሚፈልጉ ሰዎች ናቸውና እንተና ሃይሚ እንደዚህ ሁኑ በቃ የሆነ መንገዶችን እንዳይ ወጣትነት የሸፈነውን አይኔን በስርዓት እንዳይበት የሚያግዙኝ ሰዎች ነው ይበዙት ተለያዩ ምናምን ከሚሉት በላይ ማለት ነው ሶ በእህቶቼ ኮራለሁ አመሰግናለሁ በጣም በእናንተ በልበ ሙሉነት ነው የማወራው ላይክ ከኔ ጋር ሲሆኑ እኔን ሲያግዙ እንኳን ሄደው እንዴት እንደዚህ ታረጋለሽ እንዴት ብለው ይሰድቧቸዋል ምናምንና ግርም ነው የሚሉኝ ሶ እኛ ወደፊት መቀጠላችንን አናቆምም ከእህቶቼ ጋር ወደፊት ማንንም አንሰማም ጠላት ጆሮን ይይዛል ላይክ እንዳልኳችሁ ሁሉ ጊዜ ከነሱ ላይክ ከኛ ፋሚሊ የሚመጡ አፕሪሺየቶች እነሱ የሚያወሩኝ ነገሮች ከህይወታቸው ልምድ አንፃር የኛ ህይወት አሁን እየተፈጠረብኝ ያለው ህይወት ከዚህ በፊት አልፎት የመጡት ላይክ ትዳራቸውን እንደተው የሚዋደዱ ሰዎች እንደተለያዩ በእንደዛ አይነት ምክንያቶች ብዙ እያየው ነውና ብዙ እየሰማው ነውና የኛ ህይወት ተባካችሁን ሊያስተምራችሁ ይገባል እኔ ህይወት ላይ እየተፈጠረ ያለው ነገር እኔና ሃይሚ ላይ እየተፈጠረ ያለው ነገር ወደፊት እናንተ ህይወትም ላይ ሊመጣ ይችላልና እንዴት በብልሃት ማለፍ ይቻላል ሚሊዮን ባይሆን እኔንም ሃይሚንም ብታገዙን ደስ ይለኛል እየመጣን አልባሌ ነገር ማይመስል ነገር ንግግር ከኛ ማይጠበቁ ነገሮችን ያደረግን ነበርና ያቺ ታይም በጣም እሳት ናት በጣም የምታስጠላ ታይም ናት ጭቅጭቅ የሚነሳበት ታይምና ያንን ታይም እንድናልፈው በቃ ብዙ መልእክቶች እየደረሱ ነው አመሰግናለሁ እንድበረታ ወደፊት እንድሄድ ማድረግ ያሉብኝ ነገሮች እንዳስተካክል ራሴን እንዳገኝ ያረጉኝ ብዙ ኮሜንቶች አሉና እግዚአብሔር ያክብርልኝ አመሰግናለሁ ሙሉ የጨረቃ ፋሚሊ ወዳችኋለሁኝና ቴንኪው በጣም በዚሁም ከሃይሚን የጠራውበት ምክንያት ልንገራችሁና ሃይሚም እንደተዋሸች ገብቶኛል በቃ እኔ ላይክ ላልፈ የነበረው እንዳልኳችሁ በአግሬሲቭነት ነበር በአግሬሲቭ በቃ ማይሆን በቃ ሃይሚ እኔን አትፈልገኝም እኔን አታምነኝም ስለዚህ በውሸትም በእውነትም መሃል ሁሉ ጊዜ ያውናት ብዬ ተው ነው የሚለኝ ውስጤ የነበረው ይሄ ላይክ የቲኔጀር እንትን እኔ ያለሁበት ኤጅ ፋየር ነውና እንደዛ አይነት አስተሳሰብ ነበር እያሰብኩኝ የነበረው ግን ደግሞ የኛ ፋሚሊዎችም ከኔ በሰሉ እናቶችም ምናምን በቃ እኔን የሚያወሩኝ ሰዎችም በቃ በጣም እንተናሉኝ እንዲ ብታደርግ እንዲ ቢሆንስ ምናምን ስለራሴ እንዳገኝ ያደረጉኝና እግዚአብሔር ያክብርልኝ አመሰግናለሁ ብዙ ያው ህይወት ካስተማረው ሰው ጥሩ ነገር ይገኛልና አመሰግናለሁ ሃይሚንም የጠራሁት ይብቃን በቃ ይብቃን ስላችሁ እኔና እሷ እንመለስ እዚህ ቤት ላይ አብረን ነው የሚያምርብን የፈለገ ባታምነኝም የፈለገ ምንም ባትለኝም እድሜያችን ነው ያለንበት ታይም ገና ብዙ የሚቀረን ልጆች ነንና እሱ ነው ብዬ አምናለሁኝ ሶ እንግዲህ ተስፋ አደርጋለሁ ሁሉም ነገር ተስተካክሎ እንደሚመጣ ለሃይሚንም ማሳመን አለብኝ በምን ወይ መሰላችሁ እየተባለ ያለው ነገር እየተፈጠረ ያለው ነገር በሙሉ ውሸት እንደሆነ ማመን አለባት ልታምንኝ ይገባልና እሱን ነገር አክሴፕት አድርጋኝ እንድትቀበለኝ እፈልጋለሁኝና ሁሉንም ነገር አብረን የምናይ ይሆናል ብቻ ቴንኪው በጣም ቴንኪው ለምስክርነትም ነው በዛው የመጣሁትኝ የኔ እህቶች ከኔ ምንም ፈልገው አይደለም የኔን ወንድምነት ፈልገው ነው እየሄዱ የሚናገሯቸው ሰዎች ብዙ ናቸውና ይገርመኛል አንዳንዴ አዶን ነው ሰውን እንደራስ አንዳንዴ መጥፎ ለነሱ መጥፎ አመለካከት ያለው ሰው እንደራሳችሁ ስለምታዩ ነው ብዬ ነው ማምነው ላይክ ሰው ራሱ የሚያደርገውን ነገር ነው እንትን የሚለው ራሱ የሚያደርገውን ነገር ነው ሌላው ያደርጋል ብሎ የሚያስበውና አመሰግናለሁ
ከኔ ጎን የቆማችሁ ሰዎች የኔና ሀይሚን አንድነት እንደምትፈልጉ ለመናገር ነው የመጣሁት። ነገራቶችን በጥሩ ብንፈታ ይሻላል። እየባሱ እየጋሉ ከሚሄዱ እኛን እያስተማራችሁን በቃ እየመከራችሁን ከህይወታችሁ አንጻር ከኛ ብዙ ትላልቅ ሰዎች አላችሁና ካሳለፋችሁት ነገር አንጻር ነገራቶችን ብንፈታ ነው የሚሻለን ብዬ አምናለሁኝ። ያው ውጪ ላለው ጋጋታ ግድ አይሰጠኝም። የቤቴ ጋጋታ ብዙ ነውና ግድም አይሰጠኝ ሰው ነኝ። ሰላሜን የምፈልግ ሰው ነኝ። ስለዚህ ላይክ ብዙም ራሳችሁን አታስጨንቁ። የኔንም ህይወት የሀይሚንም ህይወት በመሃል ገብቶ ለመበጥበጥ በሚሞከር ጨዋታ ላይ ብዙም ራሳችሁን አታስጨንቁ። አውት ብትሆኑ ይሻላል፣ ቦታ ስላሌላችሁ ማለት ነው። ይህን ስል በልበ ሙሉነት ነው፣ በኮንፊደንስ ነው። ምንም ግድ አይሰጠኝም፣ አይመጣብኝም፣ ምንም አልሆንም። ለዛ ነውና ቴንኪዩ ብቻ አመሰግናለሁ። ሁሉንም ነገር እንድማር እንዳቅል አደረጋችሁኝ ሰዎችና ይሄ እድሜ ደግሞ ፈጣሪ እንደዚህ ልቦና ሰጥቶኝ በቃ በልቦና እንዳልፈው ያደርገኝና ብቻ ሀይሚ ጋር እንሄድና በቃ ያለውን ነገር እንተው። እሷንም ለመረዳት ልሞክር። ላይክ ለመረዳት ስላችሁ እኔም ተበድያለሁ ምለውን ነገር ልተው፣ እሷም እንደዛውና በቃ አብረን ብንሆን ምንም አይመጣብንም። አብረን ሆነን ሁሉንም ሰው ከዚህ በፊትም እያልኩ ነበር እየሞከርኩኝ ነበርና ግን እውነቱ ስነግራችሁ በቃ የመጨረሻዬ ነው ብዬ ነበረ ከኤፍሬም ጋር እንትን ካልኩኝ በኋላ በቃ እኔም የሆነ ራሴን አረጋግጬ ራሴን እስካገኝ ድረስ ሰላም ሆኜ ነገራቶችን ልቀጥል ያልኩበት በቃ የመጨረሻዬ እንትን ነበርና እውነቱን ሲናገር ማለት ነው። እውነቱን ባይናገር ኖሮ ያው ከነ ኤፍሬም ጋር እንዴት እንደምቀጥለው ታውቁ ነበርና ላይክ እኔም ባህሬንም ከዛ በላይ ልቀያየረው እችል ነበርና ግን ቶሎ እውነቱ ስለወጣልኝ ደስ ብሎኛል። ያው ኤፍሬምን ብትረጋጋ ደስ ይለኛል። ብዙ ነገሮች ተበለሻሽተዋል። እሱን ነገር አብረን ሆነን ነገራቶችን ለመፍታት ብንሞክር ይሻላል ብዬ ነው ማምነው። እኔ ከትጎን መሆንህን አልጠላሁትም። እህት ናት፣ ጓደኛ ነው። ከኔ በላይ እሷ ብለድክ ነች እና ላይክ በቃ ለሷ ማሰብ ግዴታህ ነው አውቃለሁ። ግን ልክ ባለው መንገድ ቢሆን ደስ ይለኛል። እንዴት መሰላችሁ ሰው ሪሌሽንሺፕ ውስጥ ተገብቶ የናክል አይኬድም እና ልክ ባለው መንገድ ቢሆን ደስ ይለኛል ብዬ የማምን ሰው ነኝ። እንደዛም ነው የማምነው። እስቲ ሀይሚ ጋር እንሂድና ያው ላይክ በውሸትም እኔ ያ ቤት ድረስ መታበት መታኝ ምንም ብትለኝም ያንን ነገር ማሰብም ማስተዋስም አልፈልግም። ሁሉን ነገር ወደ ኋላ ትቼ ጥረቴን ለመቀጠል ነው ያሰብኩትኝና ዛሬ ይሳካል ብዬ ተስፋ አደርጋለሁ። ሀይሚ ጋር እንሄዳለን። ብዙ ወሬ ያላወራባችሁ 290 ሺህ ገብታለችና ትላንትና እያየሁት ነበር ማታ ከመተኛቴ በፊትና ደስ ብሎኛል። ትንሽ ነው የቀረው። የልፋትሽን ጥረት አይቶ ቅመሜም ሀይሚም የልፋትሽን ጥረት አይቶ ፈጣሪ ከፍታው ላይ አድርግሽ። ከልቤ በንጹህ ልቤ ነው እንትምልሽ ላይክ በቃ በጣም በቃ እኔ እንጃ ደስ ይለኛል። 300 ሺህ ገብተሽ ሰለብሬት አድርገሽ ደስተኛ እንደምትሆኝ ያቀን ደግሞ አብሬሽ እንደምሆን ከዛ በፊትም ነበር እየተናገርኩትኝ የነበረውና አብሬሽ እንደምሆንም ተስፋ አደርጋለሁኝ። ያሉብንን ችግሮች ፈጣሪ ያርቀውልን በደስታ የምንኖር ሰዎች ያደርገን። ቴንክ ዩ በጣም ላይክ የኛም ቤተሰብ ሆኖ ከሌላ ቦታ ላይ ብዙ ላይክ በቴክስትም ይሁን በምን ማይሆን ነገር የሚደርሳቸው ሰዎች አሉና እነዛ ሰዎች ደግሞ ለነዛ ሰዎች ቦታ አትስጡ። እኛን ስለምትወዱን እኔና ሄሚን አንድ እንድንሆን ስለምትፈልጉ ነው ያ መልእክት የሚደርሳችሁ፣ ያ ሁሉ ስድብ የሚደርሳችሁና እንድትበረቱ ነው የምፈልገው። ስድብ የሚጥል ቢሆን እኔ እነዚህ ጋር አታዩኝም ነበረ። ወደፊት ማንም ምንም ላይክ ጀጅ የሚያደርግ ሰው ሁሌ የወደቀ ሰው ነው። ሁሌ ላይክ ህይወትን ለማሸነፍ የሚጥር ሰው አይደለምና ህይወትን ያሸነፈ ሰው ማንንም ሰው ሊመክር እንጂ ሊያግዝ እንጂ የሚችለው ሰው እንዲለያይ፣ ሰው እንዲፋታ፣ ሰው ጓደኛ እንዳይኖረው፣ ሰው ወዳጅ እንዳይኖረው የሚያደርግ የለምና ለማንም ቦታ አትስጡ። ኢግኖር ዜም። እወዳችኋለሁኝ። ሀይሚ ጋር እንሂድ። ቢግ ሪስፔክት። ይሄ ፋሚሊ በጣም ትልቅ ፋሚሊ ነው። የጨረቃ ፋሚሊ እግዚአብሔርን ሙን ፋሚሊ በጣም ትልቅ ፋሚሊ ነውና ልቦና ይስጠን። ሁላችንም ወዳችኋለሁ። በያላችሁ በፈጣሪ ጠብቃችሁ። ይሄንን ፋሚሊ ደግሞ ከዚህ በላይ ከፍታው ላይ ሰቅለን ብዙ ቦታ የምንዳረስበት የጨረቃ ፋሚሊ የሚለውን ስም ትልቅ ቦታ የምናደርስበት ስም ይሁንልን። ያም የሆነው አንድ ላይ ስንተባበር ነውና ሰላም እንዲህ አይን እየጨፈነ ምናምን ልወርቅባችሁ ነው። እንሂድ ወደ ሀይሚ ጋር ፋሚሊ። ያው ደርሻለሁኝ ከቤት ወጥቼ ሀይሚ ያለችኝ ቦታ ሄጃለሁኝና እስክትመጣ እንጠብቃት። እስከዛው ሰብስክራይብ ያላደረጋችሁ ፋሚሊዎች ካላችሁ ሰብስክራይብ ያደረጋችሁ ቤተሰቡ ነው።
እንዳልኳችሁ ግን አንድነታችሁ ያስፈልገናል፣ ሰላም ያስፈልገናል። እኛ ጥሩ ፊድባክ ሲኖረን ላይክ ማይሆን አለመግባባቱ ስንገባ በአንድነት ትላንታውን ላይቭ ላይ ምን ደስ አለኝ መሰላችሁ? ቻሌንጁን እንዳትረሱት ሚላየው ነው ኮሜንት ላይ ማለት ነው። ምንድነው ቻሌንጁን ብዬ እያሰብኩኝ እያለ እንዳለ ኤችቢ እያሉ ነው የሚጽፉትና በቃ እንደዛ በጣም እንትን አለኝ። ትላንትና ሆዴ በጣም እርብሽ ብሎ ነበረ ላይቭ ላይና ግርም ነበረ ያለኝ፣ ደስ ብሎኝ ነበረ። በቃ እንደዚህ አንድ የሆነ ፋሚሊ ሳይ ደስ ይለኛል። ያልተከፋፈለ ፋሚሊ ሳይ በጣም ነው ደስ የሚለኝ። እኔ አልፈልገውም መከፋፈሉን፣ አንድ እንድንሆን ነው የምፈልገው። አንድ የሆነ ሰው እኮ ምንም ማድረግ ይችላል፣ የትም መድረስ ይችላል፣ እንደ ልብ መንቀባረር እንችላለን። እና እሱን ነበር እያሰብኩኝ የነበረውና በጣም አስደስታችሁኛል። ማታ ላይቭ ላይ ያየሁት ነገር በጣም ደስ ይላል። ቴንኪዩ በጣም በእውነት ቴንኪዩ። ከተከፋፈሉት በላይ ብዙ የሆነ አንድ ፋሚሊ እንዳለን አውቃለሁኝ። ላይክ እኔ ወጥቶ መናገር ምናምን የምፈልገው ነገር አይደለም፣ ግን በቃ አስደስታችሁኛል። ደስ የሚል ነገር ነው ያደረጋችሁትና በጣም ኮርቻለሁ። አይ ላቭ ዩ በጣም እውነት። የጨረቃን ፋሚሊ በሙሉ እወዳለሁኝ፣ የሚጠሉኝን እወዳለሁኝ። ቴንኪዩ በጣም መታለች አይሚ በጣም እግዚአብሔርን አንድ የሆነም ፋሚሊ የሚጠሉንም የሚወዱኝንም ነው የምወደው እና ወዳቸዋለሁ። የኔ ቆንጆ ነኝ። እስቲ አምሮብሻል። አመሰግናለሁ። ያው ውበትሽ ከሩቅ ነው ያንጸባረቀብኝ። እንገርሽ ብዬ ነው። እሺ እስቲ ጥምጥም በይ። ቴንክ ዩ ስለመጣሽ። አይኔ ቀንሷላ። ምን ሆነህ ነው? አልተኛም። እንቅልፍ ይዞኛል። አልተኛውም። ማታ ላይቭ ላይ ነበርኩ። አልመጣሽም ላይቭ ላይ? አይቻለሁ ትንሽ ደቂቃ። ያው እንግዲህ እያለኝ ያንልሽ። አይ እንኳን አንተን እኮ ያው ሌላም ሰው ይታያል እኮ አይደል? ማን ይታያል? ሌላ አንቺ ሌላ የምታየው ማን አለ? አይ እንደዛ ለማለት ፈልጌ ሳይሆን እኔም እንደዛ ለማለት ፈልጌ ሳይሆን ግን ያው ያለኔ እኔ ያላንቺ አንቺ ያለኔ ደስ አይልም። እሺ ይሁንልክ። ሰላም በያችሁ እስቲ ፋሚሊዎቻችን። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ልክ አይደለም ፊትሽ። ምን ሆኗል? የኔ ቅድዝ ብለሻል። ያው ስሜት ላይ አይደለም። ውበት ሲደፋብሽ ደከመሽ፣ መድከም ጀመረሽ። ወይኔ አንደኛ በፀሐይ ነው የመጣሁት። ያው ቤት ስለምትገቢ ከዚህ በኋላ በመኪና ነው ያንሸራሽርሻለሁ። አይ ልጆችን እየነካው እኮ ነው፣ ቼክ እያደረኩ ነው። እንዴት ነው የልብ ምታቸው እያልኩ ነው። እሺ ለምን ነበር የጠራኸኝ? አንተ ቀልድ ላይ ነህ መሰለኝ። እኔ እየቀለድኩ አይደለም፣ እውነቱን ነው እየተናገርኩ ያለሁት አይደል? ወይኔ ረሳኋችሁ እኮ እዚህ ተመስጬ እንዴ። ውሻውም ጮኸ እኮ ያንቺን ውበት አይቶ ትላለህ። እሺ አይ ለቁም ነገር ነው በእውነት የጠራሁሽ። ምን ነበር? እውነቱን ስነግርሽ ቅመሜ፣ አለመታመን ከባድ ነገር ነው አይደለ? በጣም የሚያስጠላ ነገር ነው አለመታመን እና ባልታመንሽበት ቦታ ደግሞ እውነቱ ሲወጣ ደስ ይላል አይደለ? አሁን እንደኔ እንደ ድሮ ባህሪ እኔና ሃይሚ ላይክ አንቺ ሳታምኚኝ ቀርተሽ ምናምን ይሆናል የመለሽልኝ መልሶች መተሽ ከመማታት ደርሰሽ ነበር። በጣም ይከብዳል። በቃ ማሏሽሽ ነገር ቢኖር በቃ እኔና ከሃይሚ ጋር በቃኝ። እስከ መቼ ነው ሳታምኚኝ የምንቀጥለው? እስከ መቼ ነው የመጣውን ሰው ሁሉ እያመነች እኔ የምለውን ነገር ሳትቀበል የምትኖረው የሚለው ነገር በጣም ከልቤ አዝኜ እንትን ያልኩበት ቀን ነበር። የዛን ቀን ገብቶሻል። በቃ እውነቱ ሲወጣልኝ ደስ ብሎኝ የወጣት በዛ ኬዝ ነበርና ቅመሜ ግን አንቺም እንደተዋሸሽ ውስጤ ይነግሮኛል። ምንም እንደማታቂ ያለውን ነገር ሳይ ምናምን ምንም ማታቂ ነው መሰለኝ። ላይክ ኤፍሬም እንደዋሸሽ አንቺንም ገብቶኛል። እና ባቅ እንደዚህ አይነት ነገር አደርጋለሁ እኮ የኔ ቆንጆ እንደዋሸሽ ስለማቅ አንቺንም መውቀስ አልፈለኩም። ገብቶሻል። አንቺን በማታቂው ነገር ነው እዛን ነገር ውስጥ የገባሽው። ከዚህ በኋላ እኔና አንቺ እኔ ተመልሼ ሳታምነኝ ቀረሽ ምናምን አይደለም። ልክ ነሽ። ለወንድምሽ አገዘሽ ብዙ ደረጃ ድረስ ሄደሽ ነበረ። ግን እኔን ደግሞ ከዚህ በኋላ በሚኖሩን ህይወቶች ውስጥ እኔን አምነሽ መቀጠል ያለብሽ ህይወት ነው። ስህተት ሲኖርብን እየተራረመን ጥሩ ህይወት ለመምራት መሞከር ያለብን ጊዜ ነው ብዬ አምናለሁ።
ሁሉንም ነገር ትተን እኔ ትቼዋለሁ። ባታምኚኝም ምንም ባትይኝም ያው ወንድምሽ ዋሽሻል ብለሽ ስለማታስቢ ላይክ ልክ ነህ ብለሽ ስለምታስቢ ብቻ ከኔ ጋር የሁሉ ችግር ውስጥ ገብተናል። ማህመኑ ቃላቶች አውርተናል ምናምን። ስለዚህ ከዚህ በኋላ ስህተቶቻችንን እየተራረምን ፋሚሊዎቻችን እኔና አንቺ በተለይ ብቻ መግባት ባለባቸው ልክ እየገቡ ላይክ ልክ ባለው መንገድ እየገቡ ብቻ እንዲቀጥሉ ማድረግ ነው ያለብን። ታውቂያለሽ ፋሚሊዎችሽ እንዴት እንደማከበር ገብቶሻል። ግን ደግሞ በማየው መንገድ ስለመጣብኝ ነው እኔንም እሱን የተናገርኩት። በዛው ትረጅኛለሽ ብዬ አስባለሁ። አልተረዳሽኝም? እንደዛ እየሆንኩበት ያለበት ነገር ብሩክ፣ አሁን እኔ ምን እንደምልክ አላውቅም። ምን እያልከኝ እንደሆነ ራሱ ግልጽ እየሆነልኝ አይደለም። ሲቀጥል ደግሞ እኔ ግልጽ ላደርግልሽ፣ እኔና አንቺ አብረን እንሁን። በቃ ሁሉንም ነገር ትተን እኔ መተዋለሁ። ያው ባታምኚኝ ምንም ባትይኝም ግን አንዳንድ ጥሩ እህቶች አሉንና የሚደርሱኝ ነገሮች ምክራቸው ራሴ እንዳገኝ አድርጎኛል። ላይክ እኔ እንደ እንትን አሁን ያለው በፋይሬጅ አይደለ እንደዛ አይነት እንደ ኤጄ ነበር እያሰብኩኝ የነበረው። በስዬ ነገራቶችን ለማስተካከል አልነበረም እየሞከርኩት የነበረው እና እሱን አምኛለሁ። ለሱም በጣም ይቅርታ እና በቃ ብዙ ነገሮችን አየው፣ ብዙ ነገር ሰማው፣ ምንም አልኩኝና ራሴን አገኘው፣ ተማርኩበት። እሺ ብሩክያውን እኔ ስጠራኝ ለዚህ አልመሰለኝም። አንደኛ ነገር፣ ሁለተኛ ነገር ደግሞ እኔም ወንድሜ ላደረገው ነገር ግልጽ ላደርግልህ ነበረ ስጠራኝ አንደኛ ነገር የመጣሁት እንጂ ለዚህ አልመሰለኝም። ግን አንተም ተረድተኸኛል። እኔ እያወቅኩኝ እንደዛ አይነት ነገር እንደማላቅ ስለተረዳኸኝ አመሰግናለሁ። ሲቀጥል ደግሞ አሁን ላልካቸው ነገሮች በሙሉ እኔ ወንድሜን እንደዛ እንትን ስላልከው ወይም ደግሞ የሆነ ቤተሰቤን ያላከበርክ ስለመሰለኝ ምናምን አይደለም፣ ወይም ደግሞ ስለማላምንህ ብቻ አይደለም እንደዚህ አይነት ውሳኔ ወስኜ ከቤት የወጣሁት። በቃ እኔ ይሄ ህይወት ስለማይገባኝ ነው። የሚገባኝን ሳይሆን የማይገባኝን ነው እየኖርኩ ያለሁት። ብሩኬ እንድትረዳኝ እፈልጋለሁ። አንደኛ ነገር ማለት ግልጽ እኮ ነው ብሩኬ። እኔ በጣም ከአንተ ድርጊቶች በላይ የሌሎች ነገሮች ድርጊቶች የሚጎዳኝ ነገር አለ። ገባህ አይደለ? ስለዚህ እኔ አሁን ተመልሼ እዛ ነገር ላይ ሁሌ ሴት ልጅ ምን አለ መሰለ፣ ሴት ልጅ አንዴ እንትን ካለች በኋላ ወደ ኋላ አታይም። ገባህ አይደለ? እኔ ስለ ወንድ ልጅ አይደለም እያወራሁ ያለሁት። የተደረስንበት ነገሮች አንድ ያስጨርሰኝ እያወራሁኝ አይደለ? አንተ ጥያቄህን አቅርበህልኛል። እኔ ደግሞ ጥያቄህን የምቀበልበት አይነት ሁኔታ ላይ አይደለሁኝም። አንተና እኔ አብረን የማንሆንባቸው ብዙ ምክንያቶች አሉ፣ በጣም ብዙ ምክንያቶች አሉ። እና እኔ ከዚህ በኋላ ደግሞ ለሁሉም ሰው ግልጽ ማድረግ እፈልጋለሁ። በእንደዚህ አይነት ሁኔታ መቀጠል አልፈልግም። በቃ እንዳልኩ ነው። እኔ የሚገባኝን አይነት አይደለም እየኖርኩኝ ያለሁት። ከሚገባኝ በታች ነው እየኖርኩኝ ያለሁት። ምንድነው ያጣሽው? እኔ ምን አሁን እሱን አሁን አይደለም ማውራክ። እኔ ምን አጉልዬሽ ነው? አይ ከሚገባኝ በታች አልሽኩ። ብዙ ጊዜ እንዲህ ነው ችግሩ እኮ እኔና አንቺ እኮ ነን ሃይሚ። ዋናው ችግር እኮ እኔና አንቺ ነው። በወቀስኩ ቁጥር ያለ ስምን እያሰጠው ያክል እየተሰማክ ስለሆነ አሁን እንደዚህ በዚህ ምክንያት ነው ያልኩኝ። መውቀስ አልፈልግም። ደግሞ እናስተካክለው እኮ እኔና አንቺ ነን አይደለ? ይኸውልህ ስማኝ፣ አሁን እኔ እናንተ ሆነ የምናስተካክለው ችግር አይደለም የገጠመን። አንተ ብቻህን የምትቀርፋቸው የግል ባህሪያቶች በቃ ሁኔታዎች አሉ። እያልከው ነበር ራስህ እያልክ ነበር። ፋይሬጅ ላይ ነኝ ምናምን እያልክ ነበር እኮ። ላስተካክልና አብረን እንሁንሽ። አንዴ ስማኝ ቆይ ላውራክ። እና እኔ እናንተ ሆነን የምናስተካክለው ነገር አይደለም። እሱን ማወቅ አለብክ። ሃይሚ አሁንም ቢሆን እኮ እኔ ትቼ ነው የመጣሁት አይደለ? አንቺ ሳታምኚኝ የቀጠልሽ ምናምን ሳታምኚኝ ሁሉ ችግር ውስጥ እየገባን ያለውን ነገር እሱን ልተውና አብረን እናስተካክል እኮ ነው ያልኩት አይደለ? አንቺ ምን እንደተውኩት መተው አለብሽ። የተፈጠሩትን ነገሮች ትተን አብረን ነው ብሩኬ። ብዙ ያልተስተካከሉ ነገሮች እያሉ መተህ አብረን እንሁን ማለት ራሱ በጣም ብዙ እኔ እንጃ አላውቅም። ሃይሚ ከዚህ በላይ ምን ልል እችላለሁ? ለምንድን ነው ልክ ነህ እኮ በቃ ልክ ነህ። አብረን እንድንሆን ምናምን በጣም እየጣርክ ከሆነ ነውም ደግሞ ለሱ አመሰግናለሁ። ግን ደግሞ እኔ በእንደዚህ አይነት ሁኔታ እኔ እናንተ አሁን ላይ አብረን የምንቀጥልበት አይነት ሁኔታ ላይ አይደለም። የምር አንቺ ከኔ ጋር መቀጠል አትፈልጊም? እኔ ብሩኬ በዚህ ሁኔታ መቀጠል አልፈልግም። በዚህ ሁኔታ ማለት ምን አለ? እኔ እኮ ነኝ
በኔ ቦታ ሆነ ለመረዳት ሞከር። እኔ ይኸውልህ አንተ ከምታደርገው ነገር በላይ ሌሎች ሰዎች የሚያደርጉት ነገር እኔን እየጎዳኝ ነው እኮኛ ይመለከታል እኮ ስለሌሎች ሁሉም ሰው በማያገባው ይገባል። ሁሉም ሰው እንደፈለገ ይሆናል። ብሩኬ እኔ ስማኝ አንድ ወንድሜ መጥቶ ለኔ ለመከላከል ስለሞከረ ብዙ ነገር ደረሰብኝ። ከዛ ደግሞ በዛ በኩል በወንድሜ ተዋሸሁኝ። እኔ በብዙ ነገር ስማኝ ይኸውልህ አንዴ ስማኝ ብሩኬ በእናትህ ልታወራኝ ነው አይጠራኸኝ? አንዴ ስማኝ እያወራሁ ነው። ቢያንስ ላስረዳም እንትን እያልኩ ነው። አይደለም የጠራሁሽ እኮ ሃይሚ እንዲህ ተፈጠረ እማወራውን ወሬ እያስጨረስከኝ አይደለም። በቃ በጸባይ እስካሁን ድረስ ላወራ ሞክሬያለሁ። አሁን ስነ ስርዓትን ይዘህ ስማኝ ብሩኬ። እኔ በብዙ ነገሮች እየተጎዳው ያለው ሰው ነኝ። ማሰብ አለብህ። ገባህ አይደለ? እዚህ ጋር በወንድሜ ተዋሸው፣ ድጋሜ ደግሞ አንተ መታብረን ነው በዚህ ሰዓት ላይ ድጋሜ ልቃጠል። ይኸውልሽ ቅመሜ ወንድምሽ ሌላ ታሪክ ተው። ወንድሜ ብቻ አይደለም ብሩኬ፣ እንደ እውነቱ እናውራ ከተባለ እንደዛማ ከሆነ ፍጹም ሌላ ሰው መሆን ነበረበት። በቃ አይመለከተንም አይደለም እነሱ ይመለከተናል ብለው እኮ ያለ ስሜን እየሰጡ እንደፈለጉ አንተ ብቻ አይደለም ያለ ስም የተሰጠህ አይደለ እንዴ? እነሱም እኮ እዚህ ጋር ብሩክ ምን አደረገ እየተባለ ነው። ብሩክ ምን ተወደደ እንጂ ተፈቀረ እንጂ እየተባለ ነው አይደለ? ስለዚህ መወደድም መፈቀርም ጸጋ ነው። ለሱ እድለኛ ነክ። ገባህ አይደለ? እኔ ደግሞ ስለማይገባኝ ያንን ጸጋ ስላልታደልኩኝ ከዚህ ህይወት እወጣለሁ። ብሩክ በቃ ተረጋጊ፣ እስቲ ተረጋጊና አውሪ። አሁን ነገራቶችን ወደ ሌላ ፋይል ከምከፍቺ ሌላ ጭቅጭቅ እስከምንገባ እኔ እየነገርኩ ነው። ብዙ ነገሮች እኔን ጎድተውኛል። አሁን በዚህ ሰዓት የራሳችንን ችግር ሳልፈታ ነው ስለፍጹም የሚፈታልሽ። እኔ ስለፍጹም ስለማንም አያገባኝም። ነገሩን ነው ያነሳውልክ። ገባህ አይደለ? በእግዚአብሔር ነገሩን ነው ያነሳውልክ ብሩክ። እኔ ነገረኛ እየተባልኩ ነው። እኔ ተንኮለኛ እየተባልኩ ነው። እኔ ብዙ ነገር እየተባልኩኝ ነው። የሚመጡት ነገሮች በሙሉ ወደ እኔ ነው የሚዞሩት። ስለዚህ እኔ እዚህ ህይወት ላይ መኖር አልፈልግም። ምን አገባን ሳይሆን በቃ እኔ ከዚህ ህይወት አልፈልግም። በቃ ይሄን ህይወት አልፈልገው። እኔ እውነት ስነግርህ አልፈልግም ብሩኬ። በቃኝ፣ እውነት በቅቶኛል። በጣም ነው የሰለቸኝ። በጣም ደክሞኛል። በሁሉም ዙሪያ እኔ እየተጎዳው ነው። ገባህ አይደለ? እኔም ተጎድቻለሁ እኮ አንቺ ብቻ አይደለሽ። ይገባኛል። ተጎድቷል። እንዲህ ተደረኩም ልልሽ አይደለም። ተጎድተሃል፣ ይገባኛል። ግን ደግሞ ማስተካከል ያለብህን ነገር ቅድሚያ አስተካክል። ገባህ አይደለ? አብሬ ሆኜ እኔ ሁሌ ካንተ ጋር ሆኜ አንቺን እኮ ነው እኔ ማስተካከል ያለብኝ እኮ ካንቺ ጋር ያለኝ ግንኙነት ነው። ሌላ ምንን ነው ማስተካከል? የኔ እናት ብሩኬ ምን ለማለት እየሞከርኩ ነው? ሌላ ምንድነው ማስተካከለው? እኔ እኮ ካንቺ ጋር ያለውን ነገር ነው ማስተካከል ያለብኝ አይደለ? እንዴ ቅድሚያ የቴጂ ምንድነው ማስተካከለው? ቅድሚያ ያስተካክሉ። ብሩኬ እኔ ብዙ መባላቸው ነገሮች አሉ። ብዙ ነው ታዲያ ለነሱ ለምን ግድ ይሰጥሻል? ለነሱ ብቻ አይደል አሁን ላይ ገባክ ይችላል ማወራው ነገር ግን የሆነ ሰዓት ላይ ይገባሃል። ገባህ አይደል? እኔ የሚባለውን ነገር ብቀበል እኮ እኔ ራሱ በጣም ብዙ ወድቅ ነበር እኮ። ለምንድነው እንደዚህ እኔ የሚባለውን ነገር ተቀብዬ አይደለም ግን እኔ እንዴት አድርጌ ላስረዳ? በእግዚአብሔር በቃ እኔ ልሂድ። በቃ እኔ እናንተ መግባባት አንችልም። ወደ ነበርኩበት ነው። አንድ እንሁን፣ አብረን እንሁን። እንዴት ያግባባን? ለምን አትሰሚኝ? እንዴት ያግባባንም? አንድ ላይ እንሁን ትተን ሁሉንም ነገር ማለት ሃይሚ በቃ ይቅር ለእግዚአብሔር እንባባል። በቃ ዛም የሚመጡብንን ነገሮች ሁለታችንም አንድ ላይ ሆነን እንፍታ። በቃ እኔ እስካሁን ለተናገርኩሽ ላልኩሽ ነገሮች ይቅርታ፣ በቃ ይቅርታ። በቃ የዛኔ የሚሰሙኝ ስሜቶች በሰዓቱ ልክ ነበሩ። እንደዛ አይነት ቦታ ላይ ደግሞ ታውቂያለሽ፣ ማንም ሰው የሚናገረው ነገር ልክ አይደለም። ካንቺም ቢሆን ከኔም አፍም ቢሆን የወጣው ነገር ልክ አይደለም አይደለ? ያንን ደግሞ መመለስ አንችልም። ስለዚህ ይቅርታ ተባብለን ድጋሚ ላናስባቸው፣ ድጋሚ ላንሰማቸው አብረን እንሆን። በቃ ተደስተን መኖር አይገባንም እንዴ? እኔና አንቺ እሱን ብታስብ ኑሮ እንደዚህ አይነት ህይወት ውስጥ አንገባም ነበር እኮ። እኔ ምን ውስጥ ገባው? እኔ ቆንጆ ነኝ ምን ብትሆን ኑሮ እንደዚህ አይነት ነገር አታደርግም ነበር። በእግዚአብሔር ሃይሚ አንተ እንደዚህ አትሆንም ነበር፣ እንዲያታረግም ነበር አትበኝ ብሩኬ። እኔ በቃ ተወኝ በእግዚአብሔር። ለምንድን ነው የምትይኝ እንደዚህ? በቃ ተይ፣ እሱን ተይ እኮ ነው የምልሽ። እንዲያደርገ እንዲሆነ ምናምን እንተው እኮ ነው የምልሽ የኔ እናት። በቃ እኔም በቃ ውስጤ ላይ ሃይሚ ያደረገችኝ በደለችኝ ብዬ የተሰማኝ ነገር ሁሉ ትቻለሁ። በቃ አንቺም ተተሻብረን ነው። ከዚህ በላይ ምንም ልልሽ አልችልም። ከዛስ በኋላ በቃ አብረን ህይወታችንን እንቀጥላለን። ከዛ በኋላ ምን ይመጣል? ከዛ ድጋሜ የሆነ ሰው ባንተ በኩል እየመጣ ድጋሜ እየሰደበኝ እንደፈለጉ እጃቸውን እያነሱ እኔ እኮ ክብር አለኝ ብሩኬ፣ ክብር አለኝ እኮ። ከዛ በኋላ እኛን የምንጽፈው ክብር አለኝ አይደለም? ከዛም በኋላ እኛን የምንጽፈው አሁን እኮ ያለውን ነገር ነው የነገርኩሽ አይደል? ከዛ በኋላ አብረን እንመራለን እንጂ ግዴታ እኔ እንደዛ አደርጋለሁ ማለት ነው ሃይሚ። አሁንም እኮ ዝቅ ያልኩልሽ እግዚአብሔርን አብረን እንድንሆን ስለምፈልግ ነው። ለምን አትይም አንቺ? ዝቅ እንዳልክ ነው የተሰማክ? ዝቅ ማለት እኮ ጥሩ ነው ለአንድነት ለፍቅር እኮ። እና ታዲያ ምን ችግር አለው? ግን ደግሞ አሁን አብረን የምንሆንበት ሁኔታ ላይ አይደለንም።
ብዙ ያልተስተካከሉ ብዙ ያልተገሩ እኮ ምንድነው ያልተስተካከሉት? ይኸው ቁጭ አድርገሽ ንገሪ። ከፈለሽ ካሜራ ይጥፋ፣ ከፈለሽ በካሜራ ፊት ቁጭ አድርገሽ እናስተካክል በይኝ። በአንድ ቀን መፍታት እንችላለን ሁሉንም ነገር። እኔ እኮ ምንም ገባበት ሌላ ህይወት የለኝም። ምንም ሌላ ህይወት ላይ ሄጄ ማስተካከለው ነገር የለኝም። እኔ እናት ምን ላድርግሽ? የትኛውንም ነገር እኮ ሄጄ ማስተካከል አልችልም። አጠገብ ያለሽው አንቺ ነሽ። አንቺንና የኔን ግንኙነት ነው ማስተካከል የምችለው። በቃ አብረን እንሁን፣ ይብቃን። ብሩክ ያልችልም ሃይሚ እንድደክም እንድሰላች ተስፋ እንድቆርጥ አታድርጊ። በግልጽ እኮ አልፈልግም እያልኩ ነው። በቃ አልፈልግም። እኔ እንጃ እኔ ስለ የትኛው አውርቼ ስለ የቱ እንደምተው አላውቅም፣ ግን በቃ አልፈልግም። ስለዚህ እኔ አሁን ከዚህ በላይ እዚህ ቆሜ ማውራት አልፈልግም። መሄድ አለብኝ። እኔ እኮ እታገስሻለሁ፣ ችግር የለውም። ተረጋጊና አውሪኝ። በቃ አውራው ከዚህ በላይ ምን ልንገርህ? እግዚአብሔርን ብዙ የውስጤን በሙሉ ብነግርህ ደስ ይለኝ ነበር። አንዳንዴ እኮ የወደዱትን ሁሉ የወደዱት ነገር ላይ እኮ ሙጭጭ አይባልም። ገባ? ምናልባትም እስከዛሬ የከፈልኩት ዋጋ በሙሉ ሙጭጭ ስላልኩ ነው። እኔና አንቺ አብረን እንዳንሆን ምንድነው የሚይዘን? ምንድነው የሚያግደን? ይሄ ነው በይ። ምን ያግደን? ብሩኬ ምንም ላያግደን ይችላል፣ ግን ደግሞ እኔ አልፈልግም። እኔ ብዙ ነገሮች እየደረሱብኝ ነው አይደለ? እስኪ ወደ ኋላ ዞር ብላስ። እሺ እኔ አሁን ወደ ኋላ በመለስ አይሚ ብዙ ነገር ይበላሽብናል። እኔ ላይ ተጽዕኖ ፈጥሮብኛል እያልኩ ነው። እኔ ደግሞ ወደ ኋላ እንድመለስ አድርገውኛል የተፈጠሩት ነገሮች በሙሉ። አውቃለሁ እኔም ስህተት ሰርቻለሁ፣ አንተም ስህተት ሰርተሃል። አልችልም። ከኔ ጋር መቀጠል አልችልም ብሩኬ። እርግጠኛ ነሽ? አልችልም። እኔ ብዙ ነገር እየሆንኩኝ ነው፣ ብዙ ነገር እየተባልኩኝ ነው። እንደ ያለሱ ወንድ የለም እንደ እየተባልኩ ያላንተ ወንድ የለም እስከሚመስል ድረስ እኮ በጣም ሙጭጭ አልኩኝ። ምናልባትም ነገሮች ላይ ሙጭጭ ስላልኩኝ ይሆናል እንደዚህ እየተፈጠረ ያለው። በሰው ወሬ አይደለም ብሩኬ። እኔ ክብር አለኝ እኮ ይሰማኛል እንዴ? ክብር አለኝ በጣም ሙጭጭ አልኩኝ እኮ ከሴት ጋር እንደፈለኩ ጣላለው ያሳጣውሽ። እንዴ ታዲያ ክብርሽ የኔ ቆንጆ ብሩኬ፣ አንተ እየተረዳኸኝ አይደለም። ተወኝ በቃ። እኔ እየተቃጠልኩኝ ነው። እኔ እኮ ግራ ገባኝ። ከኔ ጋር መሆን ነው የሚያቃጥልሽ? ከኔ ጋር መለያየት ነው ምንድነው? ሃይሚ ለምን አብረን አንሆንም? በቃ እባክሽ። በምን አይነት ቋንቋ ብነግርህ ነው የሚገባክ? ሃይሚ እግዚአብሔር በምን አይነት ቋንቋ ልንገርህ? አንተ እንድትረዳ አንተ እንዲገባክ በምን አይነት ነገር ላስረዳክ? እኔ ከሁሉም ሰው ጋር መቀየም ደክሞኛል። በቃ አብረን ነው። ጥሩ ልጅ ነሽ አውቃለሁ። እኔም አንቺም ጎዳይነ ልጅ አይደለሁኝ። ጥሩነት ብቻውን ቤት አይሰራም። እሱን ተረድቻለሁ ብሩኬ። ገባህ አይደለ? ጥሩነት ምንም እንደማያደርግ ነው የገባኝ። እንዴ አስብ እስኪ አስብ፣ እግዚአብሔርን አስብ። ተቃራኒ አይደለም፣ ተቃራኒ ለመሆን ፈልጌ አይደለም፣ ግን አስብ። እኔ ሁሉም ነገሮች ዋናው ነገር እኮ አንድነት ነው አይደል? ነገሮች ይመጡና ከዛ ወደ እኔ ይሳበባሉ። የሆነ ነገር ይመጣል። አንቺ እንደዚህ ስለፈጠርሽ ነው፣ አንቺ እንደዚህ ክፍተት ስለፈጠርሽ ነው፣ አንቺ እንደዚህ ስለሆንሽ ነው ባላለ። እሺ እኔ ወደ ኋላ አልመለስም። እንዲህ እሺ እኔ ነኝ የፈጠርኩት ክፍተት፣ እኔ ነኝ ሁሉንም ነገር ያደረኩት። በጣም ይቅርታ፣ ከኔ ጋር ሁኚ። በቃ ወደ ኋላ እኔ አልመለስም። በቃ አልችልም። ገባህ አይደል? አልችልም። ማልችልበት ደግሞ ምክንያት አለኝ። በቃ የራሴ የሆነ ብዙ ምክንያቶች አሉኝ እና ከዚህ በላይ አንተም ብትሆን አትድከም። በጣም ብዙ ተነካክተናል፣ ብዙ ነገር ሆነናል። ከማይነኩ ሰዎችን ሁሉ ነክተናል፣ የማይደረስባቸውን ሰዎች ሁሉ ደርሰናል። እኔም በንዴት ብዙ ነገር ብያለሁ፣ አንተም እንደዛው አላግባብ ነገሮችን አድርገሃል። አውቃለሁ ሃይሚ አድርጌያለሁ። ካንተ በላይ ግን የብዙ ነገሮች የብዙ ሰዎች ይቅርታሽ። በቃ ለዛ እኮ ነው ይቅርታ። በቃ ተይ፣ ሁሉንም ነገር ይስተካከላል፣ ችግር የለውም። ይረዱናል፣ የደረስንባቸውንም ሰዎች ይረዱናል፣ ችግር የለውም። እኛ አንድ ከሆነ ብሩክ አሁን ለሱ ዝግጁ አይደለም። እሱን ማወቅ አለብህ። እኔ አሁን ራሴን ማረጋጋት የምፈልግበት ሰዓት፣ ለራሴ ጊዜ መስጠት የምፈልግበት ሰዓት ነው። ከቻላችሁ ተረዱኝ፣ ሁላችሁም ማለት ነው። እኔ በጣም ብዙ ነገሮች ወንድሜን እንኳን ማመን ያልቻልኩበት ሁኔታ ላይ ነኝ። ገባህ አይደለ? በዚህ ልክ ለምን እንደዛ ሊያደርግ እንደፈለገ አላቅም፣ ግን ደግሞ እኔ እሱም ላይ ደግሞ መፍረድ አልፈልግም። ምናልባት እኔን እንትን ለማለትም ሊሆን ይችላል፣ አላቅም ለምን እንደዛ እንዳደረገ። ግን በዚህ ልክ ይዋሸኛል ብዬ በዚህ ልክ እኔ ደግሞ አንተ ላይ ካንተ ጋር እኔ መጋጨት ሳልፈልግ ትቼ የሄድኩበት ቤት ላይ ተመልሼ መጥቼ ክብሬን አጥቼ እንደዛ ሆኜ እንደ ውሻ ተባረሬያለሁ። ስለዚህ አሁን እኔ ወደ ኋላ ተመልሼ ምናምን እንትን አለለም። እንደ ውሻ ተባረሬያለሁ ያልሽው ነገር ግን ልክ ነው። በእግዚአብሔር ተይ አይባልም። እዛ እኮ መተሽ እንደዛ በጥፊ እኮ አገለሽኝ የሄድሽው እኮ እኔ ባላደረኩት ነገር ነው። በዛ ሰዓት እንደዛ ንዴት ባላደረከው ነገር ነው። አሁን እዚህ ጋር አንተን ይሁን ወንድሜን ይሁን መውቀስን ያለብኝ አላቅም። በቃ እኔ ለምን ትወቅሽኛለሽ? እኔ እኮ አይመለከተኝም። እሱ ባደረገው ነገር አንተ ልክ ነህ። እሱ ላደረገው ነገር ደግሞ እኔ መጥቼ እንደዛ ሆኜ እንደዛ
አይነት ነገር ደርሶ እኮ አልረዳ ስላልሽኝ እኮ ነው ያስወጣው። ስለሱም ይቅርታ። እሺ ብሩኬ በቃ ልሂድ አሁን። ከዚህ በላይ መቆም አልችልም። ለምን አትረጋጊም? ተረጋግተን ነው። ከዚህ በላይ መቆም አልችልም። ልሂድ ብሩኬ በቃ ይብቃና አይሻልም? አንተም ቢሆን ከዚህ በኋላ በቃ አትድከም። የሚሻለው እንደዛ ነው ለሁለታችንም። በዚህ ሁኔታ አብረን እኔ እናንተ መሆን አንችልም። አለቀ። እኔን መረዳት አለብህ። በእኔ ቦታ ሆነን ማየት አለብህ። አቃለው አንተ ዝቅ ብለህ ምናምን ነገሮችን ለማስተካከል እየሞከርክ ነው፣ ግን የኔ እናንተን ግንኙነት ከማስተካከል በፊት ሌሎች ነገሮችን አስተካክል። ሌሎች ነገሮችን ቦታ አሲዝ። ሌላ ምንም ነገር የለብኝም። ሌሎች ነገሮችን ቦታ አሲዝ። ምንም የለብኝም ቦታ ማሲዘው። እኔ እነሱ በውሸት መጥተው በሚንጫጩ ነገሮች እኔ ግድ አይሰጠኝም። ሃይሚ ዋናው ቁም ነገር አንቺ ነሽ። ምንም ማስተካከለው ነገር የለኝም ካንቺ ውጪ በቃ። እኔ በሰው ህይወት ገብቼ ሌላ ህይወት አልበጠብጥም። አንተን መውቀስ አልፈልግም። አሁን እንደዚህ አርጋሃል፣ እንደዚህ ሆነሃል፣ እንደዚህ ነው እያልኩኝ አንተን እየወቀስኩኝ መቀጠል አልፈልግም። ለወቅስም መወቃቀስ እኮ ጥፋቱን አይተናል፣ እንደማይበጅ እኮ አይተናል እኮ እንደማይጠቅመን እኮ አይተናል። ስለዚህ ምንም አይሰራልን መወቃቀስ። ይቅር ለእግዚአብሔር እንባባል። ሃይሚ አችልም ብርቅ ሲረፍድ የመጣው መሰለኝ ላግኝህ ስመጣ ሄደሃል ሳትነግረኝ